በመጨረሻም ግርማ ተፈታ። ጆን አማካኝነት እንዲፈታና እንዲሁም ደግሞ ጆን አሁን ላይ ምንም እንኳን ግርማን ከእስር ቤት ያስፈቱ ቢሆንም ነገር ግን አቶ ግርማ ከመውጣቱ ግን እንዴት ማን ሊጠቁምብኝ ቻለ? ዘኑ ባለቤት እንደሆነች አውቃለሁና የዚህን ያክል ብልጠት የላትም እና ማን ያገትንበትን ኪሮቤልን ሊጠቁማት ቻለ የሚለው ጥያቄ በጣም አሳስቦት እንዲሁም ደግሞ ጆን ከመምጣቱ በፊትም ስጠይቀው ነበረ። ጆንም ማስመሰሉን ቀጥሎበታል። እንደምንም ብሎ ግርማን ማሳመን ስለነበረበት ምናልባት እንግዲህ አይታወቅም እየተከታተለችን ሊሆን ይችላል፣ ወይም ደግሞ ኪሮቤል ምናልባትም የራሱን ሰዎች አስቀድሞ ቁጭ አድርጎና አስቀጥሎም ሊሆን ይችላል። ይህ ነገር እንደሚከሰት ስለሚያውቅ እንዲሁም ደግሞ አንተ የሆነ ነገር ታደርገኛለህ ብሎ ስለሚያስብ ይህን ነገር ለማድረግ የሚያስበው የዚህን ያክል እርምጃ ሊጓዝና ሊራመድ የሚችለው ኪሮቤል ነው በማለት ነገሮችን ከጥርጣሬ እና ከራሱ ያስወገደ ቢሆንም ይሄ ነገር ግርማ ሊዋጥለት አልቻለም። እና በመጀመሪያ ደረጃ አሁን እኔ ልጅን ነው ማግኘት የምፈልገው እንጂ ከዛ በኋላማ ምንም ላደርግ አልችልም በማለት ከልጅቱ ጋር ለመማከር እንዲሁም ደግሞ ለአምሮትን ለማግኘት ወስኗል። እናም ወዲያውኑ በስልክ ደውላትና መጥቻለሁ ይላታል። በእርግጥም ጆን ያደረገው ነገር ምንድን ነው? ከእስር ቤት እንደተፈታ ወዲያውኑ ወደ ቤቱ ነበር የወሰደው። ይህም በጣም ታማኝ እንደሆነ ከራሱ ቤት አኖሮት እንዲሁም ከእስር ቤት አስፈትቶት ከዛ ለሚራምዳቸው እንዲሁም ደግሞ ለእያንዳንዱ እቅዶች የሚያደርጋቸውን ነገር ጆንን ሳያሳወቅ አይንቀሳቀስም ማለት ነው። ምንም እንኳን ከኪሮቤል ጋር ይህንን ነገር ያሳኩ ቢሆንም ግን ደግሞ ኪሮቤል በዚህ ጉዳይ አሁን ላይ እንደሚፈታ ቢያውቅም ይህንን ነገር ለዝናሽ ደፍሮ ለመናገር አልወሰንም። ምክንያቱም ዝናሽን እናሳስረው ብሎ የነገራት እንዲሁም ደግሞ ተጨማሪ ክሶችን ራሱ እንድትከሰውና እንድትመሰረት ያደርጋት እሱ ቢሆንም አሁን ላይ ደግሞ አስፈተውት ሲላት ምን እንደምትልና እሷን በጣም እንደምደነግጥ እንዲሁም ደግሞ እንደምትከፋ እርግጥ ነው። በተለይ ደግሞ ይቺ መክሌት የምትባለው ከዛ ቤት ከመጣችን በኋላ በእርግጠኝነት ይችልሽ አንድ ነገር ያደርጋታል ብላ በጣም ስታስብ እንዲሁም ስትፈራ ነበረ። ሌላው ዝናሽ እዛ ቤት ከመጣች በኋላ መክሊትን እዚህ በፊት ትምህርት ስትማሪ ነበር አይደል ብላታለች። ምንም እንኳን የቤት ሰራተኛ አድርጋ በታመጣትም ግን ደግሞ እንደ ልጁ አድርጋ ልትንከባከባት ነው የወሰነችው። በዛም ምክንያት መክሊት አዎ ትምህርት ማር ነበር፣ ግን ደግሞ እናቴ ማመሟን ሳቅ አቋርጫው ነበር ለተወሰነ ጊዜ በማለት ትነግራታለች። ዝናሽም አታስቢ የኔ ልጅ፣ ያው እንግዲህ ምንም ሆነ ምንም ልጅ ነሽ እና ትምህርትሽንም ትማሪያለሽ በቅርቡ አይዞሽ እንዳታስቢ ብላ ተስፋ ሰጥታታለች። መክሊትም በመጀመሪያ ከፍቷት ነበረ። እንኳን ትምህርት የለማርና የምኖረው ኑሮ ራሱ የምኖረው ህይወት ስቃይ ሆኖብኛል እናቴ ምን አለ ጥለሽ ባልሄድሽ እያለች በጣም እያዘነችና ያማረረች ነበር። በዛ ምክንያት እናቷ አመሰግናለሁ ስትላት ትምህርትሽን ትቀጥያለሽ ስትላት እኔ ምንም መመስገን የሚገባኝ ሰው አይደለሁም፣ ምንም ባልወልድሽም በቃ ልጅ እንደ ልጅ ነሽ ነው ያለቻት። የሚገርማችሁ ነገር ዝናሽ ምንም አልተገፋችም መክሊት በመምጣቷ። እንዲሁም ደግሞ የቤት ሰራተኛ ነች ብሏትም ለተወሰነ ላፋቸው ነው ለግርማና ለላምሮት ብቻ ነው። ግን ላምሮት ይሄንን ነገር ጠርጥራለች። የሚገርማችሁ ነገር ምክንያቱም ኪሮቤል ይኸውልሽ ግርማ ሊፈታ ነው፣ ስለዚህ ለሚመጣው ነገር ራሽን አዘጋጅ ብሎ አስቀድሞ ነግሯት ቢሆንም ለመክሊት መክሊት ደግሞ በጣም ነበር የደነገጠችው። ምክንያቱም እስካሁን አይታወቅም ፊት ለፊት እንዲሁም ደግሞ በእህቷ ላይ ያደረሰውን ጭካኔ ምናምን ስታይ እሷ ላይም እንደሚፈጸምባት እያሰበች ነው ያለችው። እና የላምሮት ባህሪ ደግሞ እስከምትለምድ ነው ተረጋጊ ብላትም ስለነበረ ዝናሽ እስካሁን ባለው እየፈራችን ቢሆን ጥሩ ነው። ያን ያክል የከፋ ነገር አላረገችባትም። ነገር ግን ዛሬ አንገቷን ንቅ አድርጋ እስከ ማለት ደረጃ ደርሳለች እንግዲህ ላምሮት። እና ይህንም ያለችው አብዝቶ ኪሮቤል ከመጨነቁና ከማሰቡ የተነሳ ነው። ምናልባትም ኪሮቤል ይቺ ልጅ ለቅ አድርጊያት ለእናትሽ አስቢላት ትርሲት ስለሌለች ነው አሁን ስራውን የምትሰራ አይደለች ልጅ፣ ስለዚህ ለእናትሽ ሲል ይቺ ልጅ ለቀቅ አድርጊያት፣ ምንም ነገር መናገር የለብሽም፣ አንገቷን ደፍታ ስራው ልትሰራ ነው የመጣችና እባክሽ እያለ በጣም ሲቆረቆርላት አየችና እኔ ግን ይሄ ነገር እንደው የመቆርቆር አይመስለኝም፣ በእርግጠኝነት የተደበቀ ማንነት አላችሁ ወይስ ደግሞ እኔ በሌለሁበት ይች ልጅ እያሰቃየች ነው ብላ ነገረች ወይ በማለት ትነግረዋለች ኪሮቤልን። ኪሮቤል ደግሞ አረ በጭራሽ እንደዛ አላለችኝም፣ ለማንኛውም ይች ልጅ ታያት ብዬሻለሁ እያለ በጣም ሲደጋግምባት ላምሮትም ጠረጠረችና አሁን ይህንን ነገር በእርግጠኝነት ለአባቷ ሄዳ መናገሩ አይቀርም። ሰው ታስሮ በነበረበት ሰዓት አባቴ አባቴ ስትል ነው የነበረው እንጂ እናቴ እናቴ የምትል ነገር አልሰማንም። እና እናቷ እንደዚህ በህይወት ያለች
እንዲሁም ጸባይዋን ብታስተካከል አሪፍ ነበረ። ይሄ ነገር አይቆጫትም። ስለዚህ እንደው ግን የትርሲት አባት ምን ያክል ጥላቻና በደል አድርሶባት ነው ይህንን ያክል እናቷን የጠላቻት? ይህን ያክል እህቷን የጠላቻት ምን ቢያደርግባት ነው? እንግዲህ እስከምናውቀው ድረስ የትርሲት አባት ጥሩ እንደሆነና መልካም እንደሆነ ተረድተናል። ምናልባት ጾታዊ ትንኮሳ ወይም ደግሞ ትንኮላ ነገር ፈጽሞባት እንዲሁም ደግሞ አድርሶባት ወይስ ደግሞ ለማጥቃት ሞክሮ ነው ይህንን ሁሉ ነገር የምታሰቃያት ማለት ነው? ምናልባት አንድ ሰው ከመሬት ተነስቶ ጨካኝ ሊሆን አይችልም ብለን እናስባለን እና ለአምሮትም ይሄ ነገር ተከስቶባት ሊሆን ይችላል። ሰው ምኑ ይታወቃል እና መፍረድ ከባድ ነው። ቢሆንም ከዛ ነገር ልትማር አልቻለችም። ጭካኔዋ እየባሰባት ነው ሄደ። ከአባቷ ውጭ ማንንም ሰው አሰማም እና ደግሞ አሁን የምታፈቅረውን ጆንን ትንሽ ትሰማዋለች እና ክላስ ልቀቂ በተባለችበት አጋጣሚ አለቅም ብላ በጣም ብዙ ትግሎችን አካሂዳለች። ይህንን ነገር ደግሞ ልጁን ስታማክረው እባክሽ ተረጋጊ፣ ቢያንስ አባትሽ እስከሚፈታ እያለ በጣም ተስፋ እየሰጠን ነበረ እና ማታ ላይ ግን ነይ እስኪ አሁን መክሊት ደክሟታል፣ ስራ ስትሰራ ነው የዋለች፣ ስለዚህ አረፍ ማለት አለባት፣ ክፍልሽን ትለቂያለሽ ወይስ አለቅም ብላ ሂዳ በስነ ስርዓት አንኳኩታ እናቷ ዝናሽ ከዛ ለአምሮት ደግሞ አለቅም ትላለች። በድጋሚ አለቅም እኔ ክፍሌ ለማንም ደግሞ ለሰራተኛ ብዬ ያውም እንዴት ነው የምለቀው ክላሱን በማለት ትናገራለች። እሺ መብትሽ ነው፣ ግን በኋላ ላይ እኔ ተበለጥኩ ምናምን ብለሽ እንዳትቆጭ፣ ምክንያቱም እንዴት ለሰራተኛ ትልቅ ክፍል ሰጠች ለእኔ እጅን ጠባብ ብለሽ በኋላ መዘዝ እንዳታመጭብኝ ትላታለች። እና ይህንን ነገር ካለቻት በኋላ እውነትን ማሰብ ጀመረች። እናቴ ባለች ነገር ለስማማ እንዴ? ደግሞ ሰራተኛ ከመቼ ወዲህ ነው ከትርሲት ክፍል የምተኛ? እንዲሁም ደግሞ ከዛ ትልቅ አልጋ ላይ እና ከዛ ትልቅ መኝታ ላይ እንዴት ነው የምተኛው? እንዴት ብንቀኝ ነው? ስለዚህ ለተወሰነ ጊዜ እዛ ማተኛ ደግሞ ትርሲት አትመጣም እንዴት ወይስ ምንድን ነው ብላ ጠየቀቻት። እና እኔማ እስከምትመጣ እዛ ትተኛለች ብዬ ነበረ፣ ከመጣች በኋላ ደግሞ ሌላ መፍትሄ አናጣም በሚለው ነበረ። አንቺ ግን እምቢ ብለሻል፣ አለቅም ብለሻል። ስለዚህ ይህንን ክፍል ለመክሊት ልሰጣት ነው ትላታለች። ይሄ ነገር በጣም ከነከራት። አይ እንደዛ ከመሆንማ ይች ሰራተኛ መጣያን ትልቅ ክላስ ከምትወስደው እኔ እጄ ልቀመጥ ትላለች። ግን ኪሮቤል ካስፈራራት በኋላ መክሊትን ንቅ አድርጌ ካልገደልኩ ስትላት ነበረ። ምክንያቱም ምን ብለሽ ነው የተናገርሽው? ከኋላ ከጀርባ የሆነሽ እንደዛ ሊናገረኝ የቻለው በማለት አስጨንቃታለች። ነገር ግን ለትንሽ እጅ ከፍንጅ ልትያዝ ነበረ። ወይዘሮ ዝናሽ ወደ ኪችን ስትሄድ ለቅቅ አረገቻት። መክሊትም ግን ይህንን ነገር እንዳደረገችባት ለማንም አልተናገረችም። በእርግጥ ይህን ነገር አልናገርም እንዲሁም ደግሞ ዝም ብላ ያዘችው ለዘኑ አስባላት ነው የሚሆን እንጂ ያው ከእናትና ልጅ መካከል ገብቼ እኔ ጣልቃ ገብቼ መጣላት የለብኝም እነዚህ ልጆች። ስለዚህ የሚመጣብኝን ነገር በአግባቡ እወጣዋለሁ ቀስ በቀስ በሚለው ለመናገር አልቸኮለችም ማለት ነው። ምንም ነገር የለም እኔና ላምሮት እያወራን ነበረ ሰላም ነን በሚለው ደህና እንደሆነች ብቻ ነገረቻት። ከዛ መክሊት ልመንሽ ግን እርግጠኛ ነሽ እንደውች ለምሮት ምንም አላረገችሽም እስከ ማለት ደረጃ ተጠራጥራ ስትጠይቃት እመኝን ያለቻት እና እሷም አላንገራገረቻት፣ ጥላት ነው ሄደችው ማለት ነው። ከዛ በኋላ እሺ ትልና ነገሩን ወደ ስራዋ ትመልሳለች። መክሊትም ወይዘሮ ዝናሽም ወደ ውጭ ትወዳለች። ታዲያ በዚህ መካከል ላምሮት ወይኔ በቃ እናቴ የሰማችኝ ይሆን እንዴ ያልኳትን ነገር እያላይ በጣም መጨነቅና ማሰብ ጀመረች። ከዛ ምን ነበረበት ቢያንስ እንኳን አባቴ እስከሚፈታ ብረጋጋ እያለች ነው የነበረ። ከዛ ልጁን ስታማክረው ጆንም ተረጋጊ የሚል ምክር ነው የመለሰላት። ሰው ለስለስ ብሎ እንግዲህ በጣም ፈሪ መስሎ ነው እንግዲህ ግርማን የቀረበው። የሚገርማችሁ ነገር ከዛ እሷም ምሽትልና ትወጣለች እና ቁጭ ብለው አውርተው ተማክረው ነበር ስለመፈታቱ እና ቤተሰቦች የሚያውቁት አንድ ሳምንት እንደሆነ ነው ችሎት የሚቀርበው። ስለዚህ እኛ ደግሞ ነገ እናስፈተው ብሎ ባጭሩ ነግሯታል እና አላመነችው ነበር በአይኗ እስከምታየው ድረስ አባቷን። ስለዚህ ተፈቷል ሲላት ግን በጣም ነው ደስ ያላትና ደስታዬን አታበላሽብኝ እስከ ማለት ደረጃ ደርሳ ነበር ሄደችው። ወይዘሮ ዝናሽም የትርሲትን ክፍል ካሳየቻት በኋላ ሄዳ ትተኛለች። መክሊት ከመግባቷ በፊት ግን አሁንም ክርክር ላይ ነበረች። እኔ ደክሞኛል ልተኛበት፣ ስለዚህ አምጪ ጓዝሽንና ላስገባሽ ትላታለች። ከዛ እንደምንም ብላ ሄደች። በጧቱ ደግሞ ለአምሮትና መክሊት ይገናኛሉ። ገና ከመምጣትሽ እንደዚህ መደናበር የለብሽም፣ ምንድን ነው በዚህ ከቀጠልንማ እዚህ ቤት ነው ማባረሽ ብላታለች። እና ስታያት ደስታ ሁላ ጠፋ። በአንቺ የተነሳ ማን ያሁን ደስታዬን አላበላሽም ትልና ለአምሮትም ወጣ ትሄዳለች። ታዲያ ወጣ እየሄደች እያለ በደስታ ቀለጥ ብላ ኪሮቤልን ታገኘዋለች። ወዴት ነው የምትሄጂው? መንከባከብ አለብኝ አንቺን መቆጣጠር ጀመርክ እንዴት ትለዋለች። አይ ያው ጥሩ ነገር እንዳትሰሪ የታወቅሽ ነሽ እና ሌላ ጥፋት እንዳታጠፊ ብዬ ነው ይላታል። ለእሱ አታስብ፣ ለማንኛውም ብትጠነቀቅ የተሻለ ነው። ምናልባት
አጉል ጀግና ነኝ ማለት ሊያስጠቃ ይችላል ብላ ፎክራበት ነው ሄደችው። እና ኪሮቤልም ገብቶታል ግርማ እንደተፈታ። አምሮትም እንግዲህ እስካሁን ከእናቷ ጋር መስማማት አልቻለችም። እንዳንቺ ስራ ቢሆን እስካሁን ከአባትሽ ጋር ነበር ፍርድ ቤት የምገትርሽ፣ ይህንንም እኔ ሆኜ ነው ዝም ያልኩሽ እና ጠባይሽን አስተካክይ ብላ መክራታለች። እና መክሊትን ደግሞ ስተኛ እባክሽ ክላስሽን ቆልፊ፣ በጣም የማልፈልጋት ልጅ ሆና ጸባይዋ ተቀይሮብኛል፣ አምሮት ሌላ ሰው ሆናብኛል እና አደራሽ ታጠቃሻለች ብላ አስጠንቅቃታለች። እና መክሊት ቁልፍ ቆልፋ ነው የተኛችው። በጠዋቱ ሲገናኙ ግን ተደነባብረው ከኪሮቤልም ጋር ተነጋግረው ነው ሄዱት። እና ኪሮቤል አሁን ግርማ እንደተፈታ ገብቶታል። ግርማ አሁን ለአምሮት ሊያገኝ ነው። ካገኘ በኋላ ግን ወዲያው የሚያጣራት የፈለገው ነገር ማን እንደጠቆመበት ነው። አሁን ጆን ከሆነ የጠቆመው ለአምሮት እና እሱ ተመካክረው እንደዚህ ያደርጋሉ ካሉ ጆን ከስራ ውጭ እና ከጨዋታ ውጭ ሊሆን ይችላል። ግርማ ሊያጠቀው ይችላል ማለት ነው። ጆንን በቀላሉ ካዲ እንደሆነ ይታወቅበታል። ይህን ነገር ላለማድረግ ግን ብዙ ነገሮችን ማራመድ እና መረጃዎችን መሰብሰብ አለበት ብዬ አስባለሁ። ጆን እንግዲህ ዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ጆን ይጠረጠራል ወይስ ደግሞ እሱ እንደሆነ ይታወቅበታል ብላችሁ ታስባላችሁ? ምን ሊመጣበት ይችላል?